እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁን ሁኑ። የማክሮ ኢኮኖሚ ማሻሻያው ተግባራዊ መደረጉን ተከትሎ ህብረተሰቡ በዋጋ ንረት እንዳይጎዳ የተወሰዱ እርምጃዎች ውጤታማ መሆናቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የዋጋ ንረት እንዲባባስ በሚያደርጉ ህገወጥ ነጋዴዎች ላይ የሚወሰዱ እርምጃዎች ተጠናክረው መቀጠላቸውም ተጠቅሷል። በቀለ ተመስገን ተጨማሪ አለው። የተሟላ ማክሮ ኢኮኖሚ ማሻሻያው ተግባራዊ ሲደረግ እንደ ስጋት የተቀመጠው የዋጋ ንረት ነበር። ይሁን እንጂ ይህን የዋጋ ንረት ለመቆጣጠር በሀገሪቱ በተለያዩ አካባቢዎች የቅድመ ዝግጅት ስራዎች መከናወናቸው ተጠቅሷል። የማክሮ ኢኮኖሚ ማሻሻያው ተግባራዊ መደረጉን ተከትሎ ክልሎች የዋጋ ንረት እንዳይከሰት የተለያዩ አማራጮችን መጠቀም መቻላቸውን ተናግረዋል። አጠቃላይ ኑሮውን ለማረጋጋትም በርካታ ስራዎች እየተሰሩ ነው። የእሁድ ገበያዎች አሉ። እነሱ ከእሁድ እስከ እሁድ ለህብረተሰቡ መሰረታዊ ፍጆታ ብለን የምንጠራቸው አምራችና ሸማችን የሚያገናኙ ቻናሎች ስለሆኑ በዚህ መሰረት አምራቹና ሸማቹ ተገናኝቶ በሚያደርገው ግብይት ላይ አሁን ባለንበት ከረንት ሁኔታ የግብርና ምርት በእጅጉ የተረጋጋበት የኢንዱስትሪ ምርትም በተመረጡ ሁኔታ አሁን ሲሚንቶን ብንወስድ በራሱ ነፃ ገበያው የሚመራው እንደተጠበቀ ሆኖ ይህም እንዲመጣ የራሱ የሪፎርሙ አንድ አካል ስለሆነ ይህን ያደረገው መዋቅሩ ስለሆነ ከፍተኛ የሆነ መረጋጋት እየታየ ነው። ዋጋ ማረጋጋት ጋር ተያይዞ የምንሰራቸው ሰፋፊ ስራዎች አሉ። እንደ ክልል በዋናነት አቅርቦት ላይ በአምራቹ በኩል ምርቱ ሳይድ ላይ የሚሰራው እንደተጠበቀ ሆኖ እኛ ደግሞ እንደ ተቋም ምርቱ ከተመረተበት ቦታ ሸማቹ ጋር እስኪደርስ ድረስ ያለው ሰንሰለት ህጋዊነቱን ከማስጠበቅ አንጻር በርካታ ስራዎችን ሰርተናል። ወደ 40 የሚሆኑ ህገወጥ ኬላዎችን አስወግደን ምርት ሳይታነቅ መንገድ ላይ ሳይያዝ ሌላ ተጨማሪ ደላላና ቀረጥ የሚያስከፍል አካል ሳይኖር ሸማቹ ጋር እንዲደርስ የማድረግ ስራ ሰርተናል። ማህበረሰቡ የሚፈልጋቸው የፍጆታ ምርቶች፣ የኢንዱስትሪ ምርቶች፣ የፋብሪካ ምርቶች ተገቢ በሆነ መንገድ እንዲያገኙ ጥረት ለማድረግ ተሞክሯል። ስለዚህ እንግዲህ የኢኮኖሚ ማሻሻያ አጠቃላይ ኢኮኖሚውን አነቃቅቷል። እንደ ሀገርም ኢትዮጵያ በሌሎች አገሮች ተርታ እንድትሰለፍ ያደረገ ውጤት ነው። እንደ አዲስ አበባም ደግሞ ኢኮኖሚውን ከማረጋጋቱም በላይ አጠቃላይ የኢኮኖሚው እንዲነቃቃ የንግድ ማህበረሰቡ በዚህ በነፃ ገበያ ውስጥ ገብቶ ሚናውን እንዲጫወት አበርክቶ ነበረው ብሎ መውሰድ ይቻላል ማለት ነው። የማክሮ ኢኮኖሚ ማሻሻያውን ምክንያት በማድረግ ገበያ እንዳይረጋጋ ሲሰሩ በነበሩ ነጋዴዎች ላይ የተለያዩ እርምጃዎች መወሰዳቸውም ተጠቅሷል። ድጎማ የሚደረግበት የነዳጅ አቅርቦትና ግብይት ስርዓት ላይ በሚስተዋሉ ችግሮች አስተማሪ እርምጃዎች መወሰዳቸውም ተገልጿል። ገበያውን በብቸኝነት የመዘወር አቅም ያላቸው ካፒታል ያላቸው ነጋዴዎች ስለሆኑ እነሱን ህጋዊ እንዲሆኑ መጀመሪያ መደገፍ፣ መከታተል እሱን ስራ እየሰራን ነው። ከዚህ ባፈነገጡና ህገወጥ ድርጊት በፈጸሙት ላይ ደግሞ ተመሳሳይ ህጋዊ እርምጃዎችን እየወሰር በርካታ ውጤቶች የተመዘገቡበት ነው። ምንም እንኳን አቅርቦቱና ፍላጎቱ ባይመጣጠንም ግን ደግሞ ያንን ምቹ ሁኔታ ተጠቅሞ ለማወሳሰብ የንግድ ስርዓቱን ለማወሳሰብ እንደዚሁም ደግሞ ያልተገባ የዋጋ ጭማሪ እንዲፈጠር በሂደት ውስጥ ህገወጥነትን ሊያበራክቱ የሚችሉትን ተግባራት ክትትል፣ ቁጥጥር እያደረግን እየመራን ነው የምንገኘው። የንግድና ቀጠናዊ ትስስር ሚኒስቴር በሀገሪቱ የዋጋ ንረት እንዳይከሰትና ዝቅተኛ ገቢ ባላቸው የማህበረሰብ ክፍሎች የተለያዩ አማራጮችን መጠቀም መቻሉንም አስታውቋል። የገበያ ቁጥጥርን በተመለከተ ገበያ አካባቢ አቅርቦትና ፍላጎት እንዲጣጣም ሸማቹ ማህበረሰብና ዝቅተኛ ገቢ ባለቤት የሆኑ የከተማ ማህበረሰብ ክፍሎች እንዳይቸገሩ ለማድረግ የቀረበው ሸቀጥ ያለምንም የምርት መስተጓጎል፣ የግብይት መስተጓጎልና የግብይት ስብራት ለተጠቃሚው እንዲደርሱ ለማድረግ ሰፋፊ ስራዎች ሲከናወኑ ቆይተዋል። በተለይ ወርሃ ሐምሌ ውስጥ የታወጀው የውጭ ምንዛሪ ማሻሻያ ከታወጀበት ጊዜ ጀምሮ ስግብግብ ነጋዴዎች የሸቀጥ ዋጋን በእጥፍ ለመጨመር ከቋመጡበት መቋመጥ አስቀርተናቸው ሚኒስቴር መስሪያ ቤቱና ክልሎች እንደ አንድ ተቋም ማኔጅመንት አብረው በመስራታቸው ገበያውን ማረጋጋት ብቻ ሳይሆን የዋጋ ግሽበትን ወደ 13.6% ማውረድ የተቻለበት አፈጻጸም መዘከር አለበት ብዬ አምናለሁ። በዚህ ሂደት ከ110 ሺህ በላይ ነጋዴዎች ላይ እርምጃዎች ተወስደዋል። ከ1 ሺህ በላይ ነጋዴዎች በስራት ተቀጥተዋል።
የግብይት ሰንሰለቱን በቴክኖሎጂ በማዘመን የተቀላጠፈ የንግድ ስርዓት እንዲኖር እየተሰራ መሆኑንም ሚኒስቴሩ ገልጿል። የገበያ መረጃዎችን በማዘመን ለተጠቃሚው ለማድረስ ከክልሎች ጋር በቅንጅት እየተሰራ መሆኑም ተጠቅሷል። በኢትዮጵያ ተግባራዊ የተደረገው የካፒታል ገበያ ወደ ሙሉ ትግበራ እየተሸጋገረ ይገኛል። ገበያው የኩባንያዎችን አክሲዮን ለማገበያየት የህብረተሰቡን የቁጠባ ባህል ለማሳደግና አማራጭ የገቢ ምንጮችን ለማስፋት የሚረዳ ነው። በካፒታል ገበያ ምንነትና አሰራሮች ዙሪያ ባልደረባችን ፋሲካ አያሌው የሚከተለውን ዘገባ አዘጋጅታለች። የካፒታል ገበያ ስርዓት አክሲዮን፣ ቦንድ፣ ተዛማጅ ውሎችና የመሳሰሉ ሰነደ መዋዕለ ንዋዮች ግብይት ይከናወንበታል። በዚህም የካፒታል ገበያ ስርዓት የኩባንያ ባለቤቶች ለግለሰቦች ድርሻ በመሸጥ ገንዘብ እንዲያሰባስቡ ያስችላቸዋል። በዚህ የገበያ ድርሻም በተጨማሪ የብድር ሰነዶችም ይሸጣሉ። በዓለም ላይ ትላልቅ ኩባንያዎች የቢዝነስ ህልውናቸውን ያደረጉበት የካፒታል ገበያ 118 ትሪሊዮን ዶላር የሚንቀሳቀስበትም ነው። ኒውዮርክ፣ ለንደን፣ ሻንጋይ እና ቶኪዮ፣ በአፍሪካ ደግሞ ጆሃንስበርግ እና ናይሮቢ የካፒታል ገበያ ማዕከላት ናቸው። ባደጉት ሀገራት በስፋት የሚታወቀውንና በኢትዮጵያ ቢተገበር በሀገሪቱ የፋይናንስ ስርዓት ትልቅ ለውጥ ያመጣል የተባለውን የካፒታል ገበያን ወደ ስራ ለማስገባት ጥረቶች ሲደረጉ ቆይተው በ2013 ዓ.ም የወጣው የካፒታል ገበያ ማቋቋሚያ አዋጅ ስራ ላይ እንዲውል ተደርጓል። ባንኮች ችግር ውስጥ በሚገቡበት ወቅት ለመንግስትና ለግሉ ዘርፍ ብቸኛ የፋይናንስ ምንጭ እንደሚሆን የታመነበት ይህ የአክሲዮን ገበያ ገንዘብ ያላቸውን ባለሀብቶች ከሚፈልጉት የኢንቨስትመንት አማራጭ ጋር ለማገናኘትና የ10 ዓመት የልማት እቅዱን ስኬታማ ለማድረግ አስተዋጽኦ ያለው መሆኑም ይነገራል። በፈረንጆቹ 2016 የአሜሪካ አክሲዮን ገበያ 24 ትሪሊዮን ዶላር ያንቀሳቅስ የነበረ ሲሆን ጃፓን በበኩሏ ወደ 7 ትሪሊዮን የሚጠጋ ዶላር በአክሲዮን ገበያ ታንቀሳቅስ ነበር። ይህ ቁጥር እንግዲህ ከ8 ዓመት በኋላ አሁን ላይ በብዙ ትሪሊዮን ዶላሮች ጭማሪ አሳይቷል። የካፒታል ገበያው የኢትዮጵያን ኩባንያዎች የአክሲዮን ዕዳ ለማገበያየት ደህንነቱ የተጠበቀና አሰራሩን የሚያቀላጥፍ የህብረተሰቡን ቁጠባ ለማሰባሰብና ለመመደብ አማራጭ መንገዶችን ለመፍጠርም በር የሚከፍት ነው። አሁን በሀገሪቱ የፋይናንስ ዘርፍ በተደራሽነት አዳዲስ የዲጂታል ቁጠባዎች እንዲሁም የብድር እቅዶች እየተለመዱ መጥተዋል። የካፒታል ገበያው ጅማሬ ኢትዮጵያን ወደ ተሳለጠና ዘመናዊ የአክሲዮን ገበያ ስርዓት የሚያስገባትና የህዝቡን ተጠቃሚነት የሚያሳድግ ክዋኔ በኢትዮጵያ የፋይናንስ ስርዓቱ ላይም ለውጥ የሚያመጣ በኢኮኖሚው ላይም በቂ የገንዘብ ዝውውር እንዲኖር የሚያስችል እንደሆነም ይታመናል። ይህ የካፒታል ገበያ ታዲያ የ130 ዓመታት ዕድሜ ባለጸጋ በሆነው ኢትዮ ቴሌኮም የ10 በመቶ የአክሲዮን ሽያጭ ስራው ተጀምሯል። አካታች የፋይናንስ ዘርፍን በማሳደጉ ረገድም ትልቅ ሚና የሚኖረው እንደሆነም ባለሙያዎቹ የሚገልጹት ይህ የገበያ ስርዓት ኢትዮጵያ ወደ ዘመናዊ የአክሲዮን ገበያ ስርዓት የሚያስገባትና ለህብረተሰቡ አማራጭ የቁጠባ መንገዶች በማቅረብ ረገድም ቢሆን የካፒታል ገበያው ጠቃሚ ነው። የካፒታል ገበያ ባደገባት ሀገር አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረጅም ጊዜ እንዲሁም የአደጋ ስጋት ያለባቸውን ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ያስችላል። በዚህ ረገድ ገበያው የሀገሪቱን የክፍያ ሚዛን በማስተካከል ለማክሮ ኢኮኖሚው መረጋጋት ከፍተኛ አስተዋጽኦ ያደርጋል ተብሎም ይታሰባል። አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው ዘነበ ወርቅ የገበያ ስፍራ እንሄዳለን። በስፍራው የምትገኘው ባልደረባችን አገርነሽ አየልኝ የጠዋት ግብይት ድባቡን ልታስቃኘን በቀጥታ መስመራችን ላይ ትገኛለች። እንዴት አድረሻል አገርነሽ? በዘነበ ወርቅ አካባቢ ያለው አጠቃላይ የግብይት ድባብ ምን ይመስላል? አቅርቦትና ዋጋውንም ጨምረሽ እስኪ ንገሪኝ። መልካም አመሰግናለሁ። እንደምን አድረሻል መቅደስ?
በአዲስ አበባ ከተማ ሞቅ ደመቅ ያለ የጠዋት ገበያ ከሚከወንባቸው ቦታዎች መካከል አንዱ በሆነው ዘነበ ወርቅ የግብይት ማዕከል ተገኝቻለሁ። በዚህ የግብይት ማዕከል ታዲያ በተለይ በጠዋቱ ግብይት ከሚከወንባቸው ዋና ዋና ምርቶች መካከል የአትክልትና ፍራፍሬ ምርቶች ተጠቃሽ ናቸው። ለዛሬ በቦታው ተገኝቼ ለጠዋት ገበያ ቅኝታችን በዋናነት ቅኝት ያደረኩበትኝ የግብርና ምርቶችን በተለይም ደግሞ የአትክልት ምርቶች አቅርቦትና ዋጋቸው ምን ይመስላል የሚለውን ነው። በዚህ ባደረኩት ቅኝት ታዲያ ቀይ ሽንኩርት 60 ብር፣ ቀይ የሀበሻ ሽንኩርት ብለን የምንጠራው ደግሞ ከ120 ብር እስከ 130 ብር፣ ነጭ ሽንኩርት ከ330 ብር እስከ 360 ብር፣ ቀይ ስር 50 ብር፣ ድንች፣ ቲማቲምና ካሮት 40 ብር በኪሎ፣ እንዲሁ ደግሞ ጥቅል ጎመን 60 ብር፣ ቃሪያ 120 ብር፣ ሎሚ ደግሞ 150 ብር በኪሎ ግብይት እየተከናወነባቸው እንደሚገኝና ምርቶቹ ላይ በቂ የምርት አቅርቦት መኖሩን እንዲሁ በቅኝት ተመልክቼ ነበር። ከቀይ ሽንኩርት በስተቀር በተለይ የዘረዘርኳቸው ቀደም ብዬ የግብርና ምርቶች በኪሎ የወጣላቸው ዋጋና የሚደረገው ግብይታቸው እንዳለ ሆኖ ግን በመደብም እንደ ሸማቹ ፍላጎትና አቅም ግብይት እንዲፈጸምባቸው እድል የተመቻቸበት የግብይት ማዕከል መሆኑን እንዲሁ ተመልክቼ ነበር። በሁለተኛ ቅኝት ያደረኩበት የግብርና ምርት ቢኖር የጎመን አይነቶችን ነው። ጎመን በቀደም ብሎ ከበዓል በፊት በነበሩ ሳምንታት በጾሙ ምክንያት በተለይ በክርስትና እምነት ተከታዮች በኩል በነበረው የአብይ ጾም ምክንያት የነበረው የጎመን አቅርቦትና ዋጋ ትንሽ ወደድ ያለ ቢሆንም ዛሬ ባደረኩት ቅኝቴ ግን የተሻለ ዋጋና የተሻለ ምርት ያለበት እንዲሁም ደግሞ ትኩስ የጎመን ምርቶች የቀረቡበት ገበያ መሆኑን ተመልክቻለሁኝ። ያም ሆኖ ግን አሁንም ቢሆን ጎመን ላይ ያለው ፍላጎት የቀነሰ አይደለም። ለዚህ ደግሞ በዋናነት ምክንያት አድርገው የነገሩ ነጋዴዎቹ ምንም ጾም ቢፈታና 50 በዓል ላይ ቢኮን እንኳን ጎመን አንዱ የበዓል ማድመቂያ የምርት አይነት ስለሆነ አሁንም ቢሆን ፍላጎት የሚታይበት የምርት አይነት መሆኑን ገልጸውልኛል። በዚህም መሰረት እነዚህ ጎመኖች በእስር ነው ግብይት የሚፈጸምባቸው። ሲማሮ ተብሎ የሚጠራው ወይም የጉራጌ ጎመን የምንለው ዝቅተኛ በእስር የሚሸጠው 150 ብር ነው። ፊሾ ደግሞ 100 ብር ነው። እንዲሁ ጥቁር ጎመን ብለን የምንጠራው በእስር 50 ብር ግብይት እየተፈጸመባቸው ይገኛል። በቦታውም ቀደም ብዬ ባደረኩት ቅኝት ጥሩ የግብይት ሁኔታ መኖሩን ተመልክቻለሁ። ለዛሬ የጧት ገበያችን በዘነበ ወርቅ የግብይት ማዕከል ተገኝቼ ያደረኩት ቅኝቴ ይህንን ይመስላል። አገርነሽ ላደረሽን የግብይት መረጃ እናመሰግናለን። መልካም ቀን ይሆነልሽ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሆነላችሁ። መድረኩ የእናንተ ነው። እናመሰግናለን። አመሰግናለሁ።